ሰላም ተማሪዎች እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሻለሁ። ከዚህ በፊት ሂስትሪ ከአንድ እስከ 15 ያሉ የመጀመሪያውን ፓርት ሰርቼላችሁ ካለው ያላያችሁት ካላችሁ እየገባችሁ ማየት ትችላላችሁ። ዛሬ ደግሞ የሚሆነው ቀጣይ ፓርት ነው። ከ16 ጀምሮ እንሰራለን ማለት ነው። የመጀመሪያውን ፓርት ያላያችሁ እየገባችሁ ማየት ትችላላችሁ። ሌላም ብዙ የተሰሩ ቪዲዮዎች አሉ እና ሼር አድርጉ ፕሊስ። ምንም ቪዲዮ እየታየ አይደለም እና እስኪ ለጓደኞቻችሁ ሼር አድርጉላቸው፣ ይጠቅማቸዋል። እናንተም ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለሁሉም ሰው እንዲዳረስ። ብዙ ቪዲዮ ለመስራት አሁን እየተመቸ አይደለም፣ ያን ያህል ብዙ ሰው ጋር እየደረሰ አይደለም እና በተቻላችሁ አቅም ሼር አድርጉ፣ ሰብስክራይብ አድርጉ። ወደ ጥያቄው ስንሄድ question number 16 in what way did long distance trade in 19th century Ethiopia contribute to the interaction of peoples? A. By the transaction of human as commercial goods. B. Through the importation of goods from the outside. C. Through the movement of commercial items across long distance trade. D. By the movement of people and exchange of culture with each other ይለናል። እንግዲህ ጥያቄው ምንድነው የሚል በ19ኛው መቶ ክፍለ ዘመን ይሄ የሲራራ ንግድ ወይም ደግሞ የረጅም ርቀት ንግድ የምንለው ለሰዎች ትስስር ወይም ደግሞ ለሰዎች ግንኙነት ምን አይነት አስተዋጽኦ ነበረው ነው። ንግድ እንግዲህ ሰዎችን ያገናኛል። ሃይማኖት ከአንድ ቦታ ወደ ሌላ ቦታ እንዲስፋፋ ያደርጋል። ትስስር እንዲፈጠር ያደርጋልና ምን አይነት አስተዋጽኦ ነው ያደረገው ነው የሚለን ጥያቄው። ይሄ የረጅም ርቀት ንግድ የምንለው ኢትዮጵያ ውስጥ ማለት ነው። ይህን ስናይ ባይ ትራንዛክሽን ማናስ ኮመርሻል ጉድስ ይለናል። ይሄ ኮንትሪቢዩሽን አይደለም ማለት ሰዎችን እንደቃ እንዲስፋፋ አድርጓል። ላይክ ስሌቭ የምንላቸው ባሪያዎች የሚባሉ ነበሩና ያ እንደ ጉዳት ነው እንጂ ኮንትሪቢዩሽን አይደለም የሎንግ ዲስታንስ ትሬድ ማለት ነው። ቢን ስናይ through the importation of goods from the outside world ይሄም ከውጭ እቃ በማስመጣት አይነት ነገር ነው የሚለን። ግን እኛ የተጠየቅን ኢትዮጵያ ውስጥ ስላለው መስተጋብር ነው። ቢም ሊሆን አይችልም። ሲን ደግሞ through the movement of commercial items across long distance trade ይለናል። እነዚህ የንግድ እቃዎችን በማንቀሳቀስ ይለናል። ይሄ የመሆን ፕሮባቢሊቲ አለ። ዲን ስናይ by the movement of people and exchange of culture with each other ይለናል። ዲ the best answer ይሆናል ማለት ነው። ከሲ የበለጠ ዲ the best answer ይሆናል። ዲ ምንድነው የሚለን የሰዎች እንቅስቃሴ ባህላቸውን ሼር እንዲያደርጉ ወይም ደግሞ እርስ በርሳቸው ባህላቸውን እንዲቀያየሩ አድርጓል የሚለን እና የሎንግ ዲስታንስ ትሬድ ለማህበረሰቡ ትስስር የፈጠረው ይሄ ነው። ሰዎች ከቦታ ቦታ እንዲንቀሳቀሱና ባህላቸውን እንዲለዋወጡ ማለት ነውና ዲ the best answer ይሆናል። ሲ ኮሬክት ነው ግን ቤስት አይሆንም ማለት አይተሙን ካያችሁት መጀመሪያ ሲጀምር choose the best ነው። ቤስቱን ነው መምረጥ ያለብን። ያው ኢንትራንስ ጋር ስፔሻሊ ሂስትሪ ጥያቄዎች ግድ ነው ሁለት ምርጫ ተመሳሳይ ሊኖር ይችላል፣ ግን ቤስቱን መምረጥ ነውና ዲ the best ይሆናል ማለት ነው። ወደ 17ኛው ስንሄድ what is the symbolism of ጋፋት in the modernization efforts of Emperor Theodore II ይለናል። ጋፋት ላይ ያደረገው ኢፈርት አጼ ቴዎድሮስ ወይም ጋፋት ላይ ያ ምንን ሲምቦል ያደርግልናል ወይም ደግሞ ምንን የሚያመለክተው? እንግዲህ ጋፋት ጋር ጎንደር አካባቢ የሚገኝ ቦታ ነው እና አጼ ቴዎድሮስ እዛ ጋር ሴባስቶፖል የምንለውን ሞርተር ሚሽነሪዎችን እንዲሰሩ አዟቸው ነበር እና ያ ምንን ያመለክታል ነው የሚለው። ኤ creation of a military academy to form a national army ይለናል። የሚሊታሪ አካዳሚ
መመስረቱን ነው የሚያሳይ ይለናል። ይሄ አይደለም የሚሊታሪ አካዳሚ አይደለም እዛ ጋር የተመሰረተ የሴባስቶፖል ማምረቻ ነው እንጂ ወታደር አልነበረም የሚሰለጥን ጋፋት ጋር። ስለዚህ ቢን ስናይ ኢስታብሊሽመንት ኦፍ ገን ፋውንደሪ ፎር ሞርተር ማኒፋክቸሪንግ ይለናል። ይሄ ሊሆን ይችላል ማለት ነው። ምክንያቱም እዛ ይሄ እንዳልኳችሁ ሞርተር የሚባለው ወይም ሴባስቶፖል እዛ ጋር እንዲመረት ነው ጋፋት ጋር እንዲመረት ነው ያዘዘና ጋፋት ቦታው የሞርተር ወይም ደግሞ የሴባስቶፖል ማምረቻ ነበረ። ልክ እንደ ትልቅ ድርጅት ማለት ነው። እንደዛ ነበር ያቀደውና ሲምቦሉ ያንን ነው የሚያመለክተን የሞርተር መሳሪያ ማምረቻ ፋብሪካ እዛ ጋር እንደተቋቋመ ኢስታብሊሽ እንደተደረገ። ስለዚህ ቢ ዘ ቤስት አንሰር ይሆናል ማለት ነው። ሌላ ወደ 18ኛ ጥያቄ ስንሄድ what was the effect of ቀላድ system introduced in many parts of southern Ethiopia ይለናል። ኢፌክቱ ምንድን ነበር ነው የሚለን። ይሄ ቀላድ ሲስተም የሚባለው እንግዲህ ደቡብ ኢትዮጵያ አካባቢ የነበረ ነው። መሬትን ፕራይቬታይዝ ማድረግ ወይም ደግሞ ከምስኪኑ ፔዛንት ወይም ገበሬ ከምንለው ከነሱ በትንሽ ገንዘብ እየተገዛ እነሱም ቴናንት ጭሰኛ በማድረግ መሬቱን ደግሞ ለባላባቶች የመስጠት ሲስተም ነበር። ይሄ ቀላድ የምንለው ፕራይቬት ማድረግ ከምስኪኑ አርሶ አደር ተቀምጦ ወደ ባላባቶች የሚሰጥበት መንገድ ነበር። እና ባላባቶች ደግሞ ለዛ ያንን ያርሱና ለማዕከላዊ መንግስቱ ወይም ደግሞ ለንጉሱ በግብር መልኩ ይሰጡታል ከዛ ማለት ነው። እና ይሄን የሚመስል ቀላድ ሲስተም የሚባለው መሬትን ከንጹህ ገበሬ ወስዶ ለባላባቶች መስጠት፣ ባላባቶች ደግሞ ግብር ከዛ ከሚያገኙት መሬት ጋር ግብር አስራት በሚባል መንገድ ለማዕከላዊ መንግስቱ ወይም ለንጉሱ ይሰጡታል ማለት ነው። ያ ቀላድ ሲስተም ይባላል። እና ኢፌክቱ ምንድን ነበረው ነው የሚልን ወይም ደግሞ ውጤቱ it undermined the privatization of land ይለናል። ፕራይቬታይዜሽን ኦፍ ላንድ የሚለውን አንደርማይንድ ወይም ደግሞ ዝቅ ማድረግ ወይም ደግሞ ምንድነው ማጣጣል ሳይሆን ማባባስ ነው ያባባሰው። ማለት ፕራይቬታይዜሽን ላንድ እንዲበዛ ነው ያደረገው እንጂ አንደርማይንድ ማለት ምንድነው ይሄ እንዳይኖር ወይም ደግሞ መቀነስ ነው። አልቀነሰውም ጨመረው እንጂ። ስለዚህ ኤ ሊሆን አይችልም። ቢ it increased state revenue from taxing land ቢ the best answer ማለት ነው። ቅድም እንዳልኳችሁ እነዛ መሬትን ከፔዛንቱ የወሰዶች ወይም ደግሞ በትንሽ ገንዘብ ገዝተው የወሰዶች እነዛ ባላባቶች አስራት በሚባል መልኩ ለመንግስት ግብር ይሰጡ ነበር እና የመንግስትን ገቢ ጨምሯል። እውነት ነው። ቢ the best answer ማለት ነው። ሲንስ ታዩ it strengthened the tenure rights of local people ይለናል። ቴነር ራይት ማለት የመሬት መብት ማለት ነው እና እሱን አጠናክሯል። የሎካል ፒፕሎችን በጣም ጥሷል። እንደውም እነሱን ጭሰኛ ወይም ደግሞ ቴናንት እያደረገ ባላባቶችን በጣም ምንድነው እነሱን ባላባቶች ሀብታም እንዲሆኑ ቴናንት ወይም ይሄ ፔዛንት የምንለው ደግሞ ጭሰኛ እንዲሆን ያደረገና መብታቸውን የማህበረሰቡን መብት አልጠበቅም። ስለዚህ ሲ ሊሆን አይችልም። ዲንስና ኢት ዲስትሪቢዩትድ ላንድ ቱ ላንድለስ ፒፕል ይሄም ፎልስ ነው። መሬት ለሌላቸው ሰው አላከፋፈለም። እንደው ትንሽ መሬት ካላቸው ቀምቶ ለባላባቶች የሚሰጥ አይነት ሲስተም ነው ማለት ነው። ሌላ ወደ 19ኛ ስንሄድ in which of the following engagement did Ethiopian gain victory against Italian incursion under the command of ራስ አሉላ አባ ነጋ? እንግዲህ የትኛው ባትል ላይ ነው ወይም የትኛው ጦርነት ላይ ነው ኢትዮጵያ ድል ያስመዘገበችው በራስ አሉላ አባ ነጋ መሪነት ነው? እንግዲህ ራስ አሉላ አባ ነጋ ማለት ከኢትዮጵያ ባልሳሳት ከአፍሪካም የመጀመሪያው ጄኔራል ነው ይባላል። ራስ አሉላ አባ ነጋ በጣም ጀግና፣ እንደሌሎቹ ብዙ ያልተወራለት ግን በጣም ትልቅ አስተዋጽኦ የነበረው አጼ ዮሐንስ ጋም ያገለገለ ከአጼ ሚኒሊክ ጋም ያገለገለ በጣም ጀግና ሰው ነው። በጣም ራስ አሉላ አባ ነጋ ማለት ነውና የት ጋር ነው ድል ያስመዘገበው ነው?
ይሄ ዘ ባትል ኦፍ አድዋ አድዋ ላይ አይደለም፣ እንዳትሳሳቱ፣ አድዋ ላይ አይደለም። አድዋ ጋር ተሳትፏል፣ ግን ለሱ ለብቻው አለ፣ አድዋ ጋር አይደለም። ቢ ዘ ባትል ኦፍ ማይጨው። ማይጨው እንግዲህ እንደምታስታውሱት አጼ ኃይለ ሥላሴ የተሳተፉበት ጦርነት ነው። ይህንንም ያዙት። ማይጨው በተደጋጋሚ ኢንትራንስ ጋር ይመጣል፣ ማለት ንጉሱ የተሳተፉበት ነው። ጣሊያን ድጋሚ በ1936 ስትመጣ ወደ ኢትዮጵያ እዛ ጋር የወሷን ለመመከት ንጉስ አጼ ኃይለ ሥላሴ እና የሱ ቦዲጋርዶች የተሳተፉበት ጦርነት ነው ማይጨው ማለት። ጉንዴት ደግሞ አጼ ዮሐንስ ከግብጾች ጋር ፌት ያደረጉበት ነው። ዘ ባትል ኦፍ ደጓሌ ዲ ዘ ቤስት አንሰር ነው። ዲ ዘ ቤስት አንሰር ነው። እንደውም በሌላ ምን ይባላል? የኢትዮጵያና የጣሊያን የመጀመሪያው ግንኙነታቸው ወይም መጀመሪያ ጊዜ የተጣሉ የት ጋር እንደሆነ ታውቃላችሁ? ዶጋሌ ጋር። ኢንትራንስ ጋር በተደጋጋሚ ይጠየቃል። የመጀመሪያ ጊዜ ኢትዮጵያና ጣሊያን እንዴት ነው የተገጠሙ ከተባላችሁ አድዋ ጋር ዶጋሌ ጋር ነው። ዶጋሌ ጣሊያኖች ከኤርትራ ወደ በትግራይ በኩል ሲገቡ ራስ አሉላ ደግሞ እዛ አካባቢ አስተዳዳሪ ነበርና አላስገባም ብሎ ወደ 500 ምናምን የሚያክል ጣሊያኖችን ደምስሷቸዋል። እና በኋላ እንደውም ይቅርታ ጠይቅ ምናምን እያሉት እርሳሱ አልጠየቀም። እና ዘ ባትል ኦፍ ዶጋሌ የምንለው በራስ አሉላ አባ ነጋ መሪነት ኢትዮጵያ ያስመዘገበችው ድል ነው። ሌላ ወደ 20ኛው ጥያቄ እንሄዳለን ማለት ነው። 20ኛ ጥያቄ which of the following was a major factor for the downfall of ልጅ ኢያሱ ይለናል። እንግዲህ ልጅ ኢያሱ በ13 ዓመቱ ኢትዮጵያን የሚመራ ህፃን ነበረ። ከ13 ዓመቱ እንደራሴ ነበረው ወይም እሱን ጋይድ የሚያደርገው ሰው ቢኖርም ግን አጼ ሚኒሊክ ከሞቱ በኋላ ልጅ ኢያሱ ነበር የሚያስተዳድርና ኢቭን ወጣት ወይም ህፃን ቢሆንም ግን በጣም ብዙ ለውጦችን አድርጓል። እና አንዳንድ ያመጣቸው ለውጦች ግን ለሱ ለመውደቅም በጣም ትልቅ ምክንያት ነበራቸው ማለት ነው። እና ለሱ ለመውደቅ የትኛው ነው ትልቅ ምክንያት የሆነው ለልጅ ኢያሱ ውድቀት ወይም ደግሞ ስልጣኑ እንዲለቅ ያደረጉት ምክንያቶች ነው የሚለን። ኤ ዘ አቦሊሽን ኦፍ ትራዲሽናል ሌባሼ ቱ ዲቴክት ቴፍስ ይለናል። ይሄ ሌባሼ የሚባለው ልክ የሆነ ምንድነው ፊልም ጋር አይታችሁ ከሆነ አላቅም፣ የሆነ ቁራኛ የሚል ፊልም ጋር አለ ስለ ልጅ ኢያሱ ዘመን ወይም ስለ እነሱ ጊዜ የነበረውን አሰራር ማለት ነው። ሌባሼ አንድ ሰው አለ አይኑን ተጨፍኖት ከዛ የሆነ እቃ ነገር ይይዛል። ከዛ እሱ ሄዶ ያንን ከጣለው ወይም ደግሞ እቃውን የጣለበት ቤት ሌባ ነው ይባላል። በቃ ዝም ብሎ ማለት ነው። አይናችሁን ተጨፍናችሁ ከዛ አንዱ ቤት ጋር የሆነ እቃ ካደረጋችሁ አይናችሁን ተጨፍናችሁ ያ ሌባ ነው ይባላልና ያንን አስቀርቷል እሱ ልጅ ኢያሱ የሚባለው። ይሄ ሌባ መለያ መንገዱን ሌባሼ የሚባለው ያ አይደለም ግን እሱን እንዲወድቅ ያደረገው። ቢድ ስናይ attempt to integrate Muslims through religious equity ይለናል። ይሄ ነው በቃ ሙስሊሞችን እኩል እንደ ክርስቲያኖች እንዲሆኑ ይፈልግ ነበር ወይም ደግሞ አድርጓልም። እኩል መስጊድ ይሰራ ነበረ። ኢቭን ከሙስሊሞች ጋር ይገባ ነበረ። በጣም ሪስፔክት በቃ በልጅ ኢያሱ ጊዜ ከሌሎች በተለየ በጣም ክብርን ኢኳሊቲን አግኝተው ነበር ሙስሊሞች። ነገር ግን ይሄ በሸዋ መኳንንቶች አልተወደደለትም ነበር። እሱ እኩል ነበር ለክርስቲያኖችም ለሙስሊሞችም። ለክርስቲያኖችም ለቤተክርስቲያን ማሰሪያ ይሰጣል፣ ለሙስሊሞችም ማሰሪያ ይሰጣል። ግን እነሱ ፕሮፓጋንዳ አነሱበት የሸዋ መኳንንቶች። ሃይማኖቱን ቀይሯል፣ ለሙስሊሞች ከኛ የበለጠ ነው ሪስፔክት የሚያደርግ፣ ስለዚህ መወገድ አለበት ምናምን፣ በቃ ፖሊጋመስ ነው ወይም ደግሞ ከብዙ ሴት የሚያገባ ነው። እንደዛ ነበር አክቹሊ። እንደዛ እያሉ ፕሮፓጋንዳ ሰበኩበትና ከሙስሊሞች ጋር ኢንተግሬት መሆኑ ለሱ እንደ ውድቀት ነው ማለት ነው። ስለዚህ ቢ ዘ ቤስት አንሰር ይሆናል። ሲንስ እና አንታጎኒዝም ዊዝ ኔይበር ዩሮፒያን ኮሎኒያል ፓወርስ ይለናል። ከዩሮፕ ውስጥ ካሉ ከነዚህ ኮሎኒያል ፓወሮች አሉ። ለምሳሌ ጀርመን እና
ኦቶማን ቱርኪ ከነሱ ጋር ሰጣ ገባ ውስጥ ገብቶ ነበር። ለምን ካላችሁን ሶማሊያኖች ሰይድ ማን በሚባል ስሙ ነው የሚስ አመጽ ወይም ደግሞ ከቅኝ ግዛት ነፃ ለመውጣት ፋይት እያደረገ ነበር ሰይድ የተባለው ሰውዬና ለሱ የማቴሪያል ሳፖርት ወይም ደግሞ እቃ ይልክለት ነበር፣ ያበረታታው ነበር። እና ሶማሊያን ደግሞ ይዛ አይ ቲንክ ጀርመን ትመስለኛለች እና በዛ ምክንያት ይቅርታ እዚህ ጋር የሆነ ነገር የሚሳደረኩ ምንድነው ከኦቶማን ቱርኪና ከጀርመን ጋር ግንኙነት ነበረው፣ ጠብቅ ቁርኝት ማለት ነው። ጊዜው ደግሞ የአንደኛው ዓለም ጦርነት ሊነሳ አካባቢ ነው። በዛ ምክንያት ብሪቴን፣ ፈረንሳይና ጣሊያን እሱን ይጠሉት ነበር። ኢቭን እንዲወድቁሉ ምክንያት ናቸው። ቤስት ባይሆንም ይህም አሁን ኮሬክት ነው። እንደገና ደግሞ ቅድም እንዳልኳችሁ ሶማሊያ በብሪቴን ስር ነበረች እና ለሶማሌው ሰይድ ለተባለው እርዳታ ያደርግ ነበር። በዛ ምክንያት ብሪቴኖች በጣም ይጠሉት ነበር። ለማስወገድም በጣም ብዙ ጥረት እንደ ምክንያት ናቸው። ስለዚህ አንደኛው የኦቶማን ቱርኪና የጀርመን ደጋፊ ስለሆነ ብሪቴን፣ ፈረንሳይና ጣሊያን እሱ እንዲወገድ ይፈልጉ ነበር። ሁለተኛ የሶማሊያውን ናሽናሊስት ሰይድን ስለሚረዳ ብሪቴን አሁንም ትጠለው ነበር ማለት ነው። ግን እንደ ቤስት አይሆንም፣ ወይም ደግሞ ኮሬክት ነው። ይሄ በደንብ ኮሬክት ነው። ግን ከቢ አንጻር ስናይ ለመውደቁ ምክንያቱ ለሙስሊሞች ኢኳሊቲ መስጠቱ ነው፣ ወይም ደግሞ እነሱም በኩል አይን ማየቱ ከክርስቲያኖች የበለጠ ሰጠ ምናምን እያሉት በጣም ብዙ ፕሮፓጋንዳ ኢቭን እስከ ማውገዝ ደርሰዋል። በዛ ሰዓት የነበረው አቡነ ማቴዎስ የሚባል ጳጳሱ እንዲያው እስከ ማውገዝ ደርሰዋል በዛ ምክንያት እና ቢ ይሆናል ማለት ነው። ሌላው ወደ 21ኛ ስንሄድ which one of the following is correct about the expansion of the Ottoman Turks ይለናል። they effectively repulsed European pressure during the crusade። እንግዲህ ስለ ኦቶማን ቱርክ ትክክል የሆነው የትኛው ነው? እንግዲህ ዓለም ጋር ከታዩ ትልቅ ስልጣኔዎች የኦቶማን ቱርክ ስፔሻሊ በሙስሊሞች በጣም በቃ ትልቅ ስልጣኔ ነበር። ኢሮፕን ያንቀጠቀጠ በጣም እስከ አፍሪካ እስከ ኢሮፕ በጣም ብዙ ግዛት የነበረው እነ ግብጽ የምታዩት አሁን ይሄ ሰሜን አፍሪካዎቹ አረቦች ናቸው የሚባል ኦቶማን ቱርኮች በዛ ሰዓት በጣም ብዙ ቦታ ይዘው ስለነበረ ግብጽን፣ ሞሮኮን፣ ቱኒዚያ፣ አልጄሪያ ምናምን እነዚህ አሁን ቀይ ናቸው እና ያው የአረብ ነገድ አላቸው ወይም ናቸው እና ያው በጣም ምን አይነት ትልቅ ኢምፓየር እንደነበር የሚያሳይ ነው እና ስለዛ ትክክል የሆነው ነው የሚለው effectively repulsed European pressure during the crusade። ይሄ effectively የሚለው ሊያፈርሰው ይችላል፣ ግን ክሩሴድን መመከት ችለዋል። ግን ደግሞ effectively ላይሆን ይችላል። ስለዚህ ኤ አይሆንም ማለት ነው። ቢ failed to conquer much of national Balkan Peninsula። ይሄ ፎልስ ነው፣ ወሯል። ባልካን የምንለው እንግዲህ የምስራቁን ኢሮፕ ነው። ሩሲያ አካባቢ እንደ ሄርዘጎቪና፣ ቦስኒያ ብዙ አሉ። ይሄ ብላቲክ ስቴት የምንላቸው ብዙ አሉ። ይሄ ምስራቅ ኢሮፕ ነው ባልካን እና እሱን ፌል አላደረገውም። ኦቶማን ቱርኩ ወሯቸዋል ማለት ነው። ስለዚህ ቢ ሊሆን አይችልም። ሲን ደግሞ ብሮት አን ኢንቱ ባዛንታይን ኢምፓየር ባይ ሳይዚንግ ኮንስታንቲኖፕል። ይሄ ዘ ቤስት አንሰር ነው። ዘ ቤስት አንሰር ሲ ነው። የባዛንታይን ኢምፓየር በ1453 ነው የወደቀ። የወደቀበት ምክንያት ደግሞ ምንድነው? ኦቶማን ቱርኮች በ1453 ያሸነፉታል ይሄን የባዛንታይን ኢምፓየር ወይም ደግሞ የምስራቁን ኢሮፕ ኢምፓየር ማለት ነው ባዛንታይን ኢምፓየር የሚባለው። ከዛ ቦታዋ ዋና ከተማዋ ኮንስታንቲኖፕል ነበር የምትባል። ከያዟት በኋላ ማን ተባለች? አሁን ኢስታንቡል። የሆነው ኢስታንቡል የሃጊያ ሶፊያ የሚባለው ቤተክርስቲያን በጣም ታዋቂ ነው፣ ታውቁታላችሁ ብዬ አስባለሁ። እዛ ነው የሚገኝና የባዛንታይን ኢምፓየር እንዲያልቅ ወይም ደግሞ እንዲያከትም አድርጓል። የባዛንታይን ኢምፓየርን የጣሉት ኦቶማን ቱርኮች ናቸው። ስለዚህ ዘ ቤስት አንሰር ይሆናል ማለት ነው። ሌላ ወደ 22ኛው ስንሄድ what was the 6th century reformation in essence it was a ብለናል። ይሄ እንግዲህ ቀለል ያለ ጥያቄ ነው። ሪፎርሜሽን ምን ማለት ነው የሚለን ኤ ሪሊጂየስ ሙቭመንት አው ዘ ቤስት አንሰር ኤ ነው። የሃይማኖት እንቅስቃሴ ነው። በ1517 ማርቲን ሉተር የተባለ ጀርመናዊ ጀርመን ውስጥ ነው የተጀመረ ይሄ ሪፎርሜሽን።
ካቶሊኮች ጋር ብዙ ሊሚቴሽን ነበር ወይም ደግሞ ስህተት። ለምሳሌ ኢንደልጀንሲ ይባላል። ኢንደልጀንሲ ምንድነው? ማህበረሰቡን ምን ይሉታል? ብር ከሰጣችሁ ሲን ወይም ደግሞ ኃጢአታችሁ ይቅር ይባላል እና በዛ ምክንያት ማርቲን ሉተር ደግሞ ይሄ ሐሳብ አያስማማውም ነበር፣ ደግሞ የሚያስማማም አይደለም። በዛ ምክንያት ይሄ ፕሮቴስታንት የምንለው ሃይማኖት ከካቶሊክ ተገንጥሏል ማለት ነው እና ሪፎርሜሽን የምንለው ሃይማኖታዊ እንቅስቃሴ ነው በማርቲን ሉተር ጀርመን ውስጥ የተጀመረ ከካቶሊኮች የመነጠል ስራ ወይም ፕሮቴስታንቲዝም የምንለው የተጀመረበት ነው እና ሪፎርሜሽን ማለት ሪሊጂየስ ሙቭመንት እንደሆነ ቀለል ያለ ጥያቄ ነው። ይሄ ከብዳቸዋል ብዬ አላስብም። ሌላ ወደ 23ኛ ስንሄድ which of the following people formed the social basis and military strength of ኢማም ኦፍ አዳል ይለናል። እንግዲህ የትኞቹ ማህበረሰቦች ናቸው ለኢማም አህመድ ለወታደር ግንባታ ወይም እንደ መቀመጫ የነበሩት ቦታዎቹ የትኞቹ ናቸው ነው የሚለው። ወይም ደግሞ ከየትኞቹ ቦታ ነው እሱ ወታደሮችን የመለመለው ነው የሚለው። በሌላ አገላለጽ ኢማም አህመድ ወይም ደግሞ አህመድ ግራኝ የምንለው ሶማሊ ይለናል። ቢ ስልጤ፣ ሲ ሲዳማ፣ ዲ ኦሮሞ። ይህም ቀለል ያለ ጥያቄ ነው። ኤ ሶማሌ ነው። ከሶማሌ፣ ከአፋር፣ ከሐረር እና ከአርጎባ ከነዚህ ነው ከነዚህ ከአራት ስቴቶች ወታደሮችን የመለመላቸው ማለት ነው። ግራኝ አህመድ ወይም ደግሞ ኢማም አህመድ የምንለው ማለት ነው። በጣም ሆርን ኦፍ አፍሪካ ጋር በጣም እሱም በጣም ጀግና የነበረ እንትን ነው። ያው በጣም ማለት በጣም ተዋጊ ነበረ፣ በጣም ጀግና የነበረ ሰውዬ ነው ማለት ነው። ኢማም አህመድ ብዙ ፋይት አድርጓል ከክርስቲያን ሃይላንድ ኪንግደም ጋር እና ከሶማሌዎች ጋር ይመለመል ነበር። ኢቭን በሶማሌና በአፋር ጸብ ነበር። ያንን እንዲታረቁ አድርጎ ካስታረቀ በኋላ ከክርስቲያን ሃይላንድ ኪንግደም ጋር ፋይት እንዲያደርጉ ወይም ደግሞ እርስ በርስ ከመጣላት ይልቅ ክርስቲያን ሃይላንድ ኪንግደምን እንዲያጠቁ አድርጓል ማለት ነው። ስለዚህ ይሄ ሶማሌ ነው፣ የሚጠፋቸዋል ብዬ አላስብም። ሌላ ወደ 24ኛ ስንሄድ which of the following was a consequence of Oromo population movement ይለናል። እንግዲህ በ16ኛው መቶ ክፍለ ዘመን አፍሪካ ውስጥ በጣም ትልልቅ ሙቭመንቶችም ደግሞ የማህበረሰባዊ እንቅስቃሴ ተደርጓል ማለት ነው። ከዛ ውስጥ አንዱ የኦሮሞ ፖፑሌሽን ሙቭመንት ነው። ከባሌ ሃይላንድ ወይም ደግሞ ከማዳዋላቡ ከሚባል ሴንተር ነው የተነሱትና ወደ ተለያዩ የኢትዮጵያ አካባቢዎች እንቅስቃሴ አድርገዋል ማለት ነው። በዋናነት የሚጠየቅ ኮዙ ነበር። ኮዙ ምንድነው ከተባላችሁ ካትል ፖፑሌሽን ኢንክሪዝ ወይም ደግሞ ይሄ የከብቶች ቁጥር ጨመረና ፓስቸር ላንድ አጡ ወይም ደግሞ የግጦሽ መሬት ጠፋ ማለት ነው። በዛ ምክንያት የግጦሽ መሬት ለማግኘት የኦሮሞ ማህበረሰቦች እንቅስቃሴ አድርገዋል ማለት ነው በ16ኛው መቶ ክፍለ ዘመን ማለት ነው። እና ውጤቱ ምንድን ነበር ነው የሚለን ይሄ አድቫንስመንት ኢን ዩዚንግ አማሪካ ስቴት ላንጉጅ። ይሄ ሊሆን አይችልም። የአማርኛ ቋንቋ የሀገሪቷ ቋንቋን እንዲሆን እንደዚህ አይነት ነገር አይደለም። ቢንስ እና the consolidation of Muslim sultanate of አዳል የአዳል ስልጣኔ እንዲዋቀር ወይም ደግሞ እንዲጠነክር ነው። ሊሆን አይችልም። ከአዳል ጋር የሚያገናኘው ነገር የለውም። እንደውም ኔጋቲቭ ኢፌክት ነው ያለው። የኦሮሞ ፖፑሌሽን በጣም ሲጨምር ወይም ደግሞ ብዙ ቦታ ሲይዙ፣ አዳሎች ደግሞ በዛ ሰዓት ከክርስቲያን ሃይላንድ ኪንግደም ጋር ገጥሞ ስለነበር ተዳክሞ ስለነበር ኢቭን የሐረር ጀጎል የምንለው የተሰራ የኦሮሞ ፖፑሌሽን ሙቭመንት በጣም እየጨመረ ስለነበረ ከዛ ለመመከት ነበረ ኢብን አልዋዚር የሚባለው የሐረር ጀጎልን ያስገነባው ማለት ነው። እና ለአዳል መጠናከር አይሆንም። ሲንስ እና ዲስትራክሽን ኦፍ ጀጎል ተዋል አራውንድ ዘ ሲቲ ኦፍ ሐረር ይሄም ሊሆን አይችልም። የጀጎልን ዲስትራክት አላደረጉትም ወይም አላጠፉትም። እንዳልኳችሁ የጀጎል ግንብ እንዲሰራ ዋናው ምክንያት የኦሮሞ ፖፑሌሽን ሙቭመንት ነው። ማለት የኦሮሞ ፖፑሌሽን ሙቭመንት እየጨመረ ሲሄድ አዳሎች ደግሞ ከክርስቲያን ሃይላንድ ኪንግደም ጋር በመቅጠም ተዳክመው ነበርና እሱን ለመመከት የግድ ይሄ የሐረር ጀጎል የምንለው ግንብ ተገንብቷል ማለት ነው። ከኦሮሞ ፖፑሌሽን ሙቭመንት ራሳቸውን ሪዚስት ለማድረግ ማለት ነው። ዲንስና the transition of Oromo people to sedentary farming ዲ the best answer ነው። የኦሮሞ ማህበረሰብ ይሄ ሰደንታሪ ፋርሚንግ ማለት ምን ማለት ነው? በአንድ ቦታ ላይ
ቁጭ ብሎ ይሄ የፋርሚንግ ወይም ደግሞ የግብርና ስራ ወደዛ መቀየር ነው። እውነት ነው። በፊት እንዳልኳችሁ ይሄ ፓስቶራል ወይም ደግሞ ምንም ፋርሚንግ ቢሆንም ይሄ ዘላን የምንለው አካባቢ ነበረ ስራቸው ማለት ነው፣ ወይም ደግሞ ከብት ማርባት። ነገር ግን ከእንቅስቃሴው በኋላ ብዙ ነገር ተምሯል። ይሄ ሰደንታሪ ፋርሚንግ የሚባለው ወይም ደግሞ በአንድ አካባቢ ሰፍረው ግብርናን መማር፣ ኢቭን ሎንግ ዲስታንስ ትሬድ ወይም ደግሞ ንግድ ሁሉ ንግድ እንዲያካሂዱ አድርጓል። እና ዲ ቤስት አንሰር ይሆናል ማለት ነው መጽሐፋችሁ ጋር ለ11ኛ ክፍል ዩኒት 7። ሌላ ወደ 25ኛ ስንሄድ what was the motive of Emperor Suetonius in declaring Catholicism as a state religion in place of Orthodox Christianity ይለናል። እንግዲህ ኢምፔሪየር ሱሰኒዮስ የምንለው ኢትዮጵያ ጋር ይሄ ካቶሊክዝም የምንለውን ሃይማኖት የሀገሪቱ ሃይማኖት እንዲሆን አድርጎ ነበር በ17ኛው መቶ ክፍለ ዘመን በ1620ዎቹ አካባቢ ማለት ነው። እና ዋናው ዓላማው ምንድን ነበር ነው? ዓላማ አለው፣ ዝም ብሎ አይደለም። ይሄ ካቶሊክዝም የሀገሪቱ ሃይማኖት እንዲሆን ያደረገው ማለት ነው። ዓላማ ነበረው በጣም። ይሄ ጥያቄ በተደጋጋሚ ነው የሚጠየቅን እንጂ ጥያቄ ስትሰሩ ሜቢ ካያችሁት ከአመት ዓመት ምንም የማይቀር ነገር ነው። በጣም የሚገርመኝ ጥያቄ ነውና ምንድን ነበር ዓላማው ነው? he believed orthodox christianity was an obstacle to change የኦርቶዶክስ ሃይማኖት ለመቀየር እንደ ኦብስታክል ወይም ደግሞ እንቅፋት ስለሚያስብ ነው። እንደዛ አይደለም። he needs Portuguese military support to consolidate his power። በቃ ቢ ለቤስት አንሰር ነው። ቀጥተኛ ሐሳቡ ምንም መጻፋችሁ ጋር አለ። በቃ ከፖርቹጋል የወታደር እርዳታ ይፈልግ ነበር። በዛ ሰዓት ሪጂናል ሎርዶች ወይም ደግሞ የክልል መሪዎች የምንላቸው ራሳቸውን በጣም እያደራጁ ነበር ወይም ደግሞ እየገነኑ ነበር እና የግድ እነሱን ለመመከት ወይም ደግሞ እነሱን ከነሱ የበላይ ለመሆን የግድ መሳሪያ ያስፈልገዋል። መሳሪያ ደግሞ በዛ ሰዓት ከፖርቹጋል ጋር ብዙ ግንኙነት ነበራት ኢትዮጵያ ከልብነ ድንግል ጀምሮ ማለት ነው። እና የወታደር እርዳታ ለማግኘት ነው ይሄ ካቶሊክዝም የምንለውን ሃይማኖት የሀገሪቷ ሃይማኖት ያደረገው ማለት ነው። ሌላ ወደ 26ኛ ስንሄድ who was marked the beginning of period known as ዘመነ መሳፍንት in Ethiopian history። እንግዲህ ዘመነ መሳፍንት ከ1789 እስከ 1855 ወይም ደግሞ ንጉስ ቴዎድሮስ ሁለተኛ እስከሚመጣበት ያለው የኢትዮጵያ መጥፎ ጊዜ በጣም በቃ የሚባለው ነው። ይሄ ሪጂናል ሎርዶች የበዙበት፣ ማዕከላዊ መንግስት የሚባል የጠፋበት ወይም ጦርነት የነበረበት፣ ምርት የቀነሰበት፣ ፔዛንቱ በቃ ብቻ በጣም መጥፎ ጊዜ ነበር ዘመነ መሳፍንት ማለት ነውና የትኛው ነው ለዘመነ መሳፍንት እንደ ጅማሮ የሚታየው ወይም ደግሞ ልክ እሱ ሲመጣ እንደ ጅማሮ የሚታየው ማነው ነው? ራስ ካሳ ምርጫ። ካሳ ምርጫ ሲጀመር 1871 ባልሳሳት ከዛ ጀምሮ ነው የነበረው ማለት የሚመራ የነበር። ካሳ ምርጫ ማለት ዮሐንስ አራተኛ ነው። ስለዚህ ምንም አይገናኝም። ራስ ጉግሳ ሆሌ ሲጀመር የጣይቱ ብጡል ወይም ደግሞ የአፄ የዳግማዊ ምኒልክ ሚስት ወንድም ነው። እሱም አይደለም። ራስ ሚካኤል ሳውል ዳ ቤስት አንሰር ማለት ነው። ሲን እንመጣበታለን። ራስ አሊ ዘ ሰከንድ ይለናል። ይሄም አይደለም። ራስ ሚካኤል ሳውል ማለት በጣም ትልቅ ሰራዊት የነበረው ትግራይ ውስጥ በጣም ገናና ንጉስ ነበር። የትግራይ አስተዳዳሪ ነበርና እቴጌ ምንትዋብ የምትባል ይሄ ጎንደር ላይ በጣም ስማቸው ከሚታወቁ ወይም ደግሞ ጥሩ ስራ ከሰሩ ንግስቶች መካከል ወይም ደግሞ ኢትዮጵያ ጋር ከታዩ ከሴት አመራሮች መካከል አንዷ እቴጌ ምንትዋብ ነች። እና እቴጌ ምንትዋብ የሷ ልጅ ኢያሱ ዘሰከንድ ይባላል ወይም ኢያሱ ዘሊትል እሱ ከወሎ ኦሮሞዎች ጋር ወይም ደግሞ ወሎ ጋር ካሉ ኦሮሞዎች ጋር ይጋባና ቤርሳቤህ ከምትባል ሴትዮ ማን ይወለዳል? ኢዮአስ የሚባል ልጅ ማለት ነው። እና ኢያሱ ዘሰከንድ ከሞተ በኋላ ኢዮአስ የምንለው
ስፔሻሊ ከወሎ ኦሮሞዎች ጋር ነበረ በጣም የሚቀራረበው። እነሱን ወደ ስልጣን ያመጣሉ ወንድሞቹን። እንደገና ደግሞ ኢቭን ኦሮሞኛ ቋንቋ ሁሉ ይነገር ነበረ። ጎን ማለት በጎንደር ጋር እንደ ሀገሪቷ ቋንቋ ሆኖ ማለት ነው። ያ ምንድነው በዛ ሰዓት ስልጣኑ ወደ ኦሮሞዎች ሽፍት እያደረገ ነበር፣ ወይም ወሎ ኦሮሞዎች ወደሚባሉት ማለት ነው። በዛ ምክንያት ምንትዋብ የምንላት ቋረኞች ትባላለች፣ ወይም ደግሞ የጎንደሮች የሚደግፏት ማለት ነው። ይሄ ቋረኞች የሚባሉ እንደገና ደግሞ ወሎ ኦሮሞዎች አሉና የስልጣን ሽኩቻ ተፈጠረ በእነዚህ በቋረኞችና በወሎ ኦሮሞዎች። ቋረኞቹ ማንን ነው የምትወክል? እቴጌ ምንትዋብ። እንደገና ወሎ ኦሮሞዎች ደግሞ ቤርሳቤህ የምትባለዋ የኢዮአስ የኢዮአስ እናት የኢያሱ ዘሰከንድ ሚስት ማለት ነው። እና በዚህ ምክንያት እሷ እነሱን የወሎ ኦሮሞዎችን እንዲመክትላቸው ስልጣኗን እንዲጠብቅላት ይሄ ራስ ቢትወደድ የሚባለውን ማዕረግ እሰጣለሁ ብላ ከትግራይ ይሄ ሚካኤል ሳኦልን ትጠራዋለች። ማነች የምትጠራው? ምንትዋብ ማለት ነው። በዛ ሰዓት ይሄ ሚካኤል ሳኦል ብዙ ነገር ያደርጋል። ኢዮአስን ሁሉ ይገለዋል። ኢዮአስ ማለት እንግዲህ የምንትዋብ የልጅ ልጅ ነው። የኢያሱ ዘሰከንድና የቤርሳቤህ ደግሞ ልጅ ነው። እና እሱን ከገደለው በኋላ በቃ ማዕከላዊ መንግስት የሚባል ነገር የለም ነበር፣ ፈረሰ ማለት ነው በዛ ምክንያት ኢዮአስ በ1789 የሞተው። ይሄ ራስ ሚካኤል ሳኦል በዛ ሰዓት ገናና ይሆናል፣ ይጎናል። እና እሱ መምጣቱ ወይም ደግሞ ይሄ ራስ ሚካኤል ሳኦል የምንለው መምጣቱ ለዘመነ መሳፍንት እንደ መጀመሪያ ምክንያት ነው ማለት ነው። ስለዚህ ሲ ቤስት አንሰር ይሆናል። ይሄም ዩኒት 8 ጋር ለ11ኛ ክፍል ጋር ጎንደር ፔሪየድ ጋር ታገኙታላችሁ ማለት ነው። ሌላ ወደ 27ኛ ጥያቄ ስንሄድ what was the dynasty that ሙቶታ founded in Zimbabwe in the 15th century ይለናል። እንግዲህ ይሄ ሙቶታ የሚባለው ሰውዬ ማንን ነው የመሰረተው ነው የሚለን። ይሄ ዙሉ አይደለም። ይሄ ዙሉ የሚባለውን ኪንግደም ይሄ ሳካ የሚባል ሰውዬ ነው፣ ንጉስ ነው የመሰረተው አይደለም። ቢግ ግሬት ዚምባብዌ ታላቋ ዚምባብዌ አይደለም። ሲ ሞኖፖታፓ ቤስት አንሰር ሞኖፖታፓ ነው። ሙቶታ የሚባለው ሰውዬ ሞኖፖታፓ የሚባለው ዳይናስቲ መስርቶታል ማለት ነው። ዩኒት 5 ጋር 11ኛ ክፍል ጋር ታገኙታላችሁ ማለት ነው። ሌላ ወደ ቀላል ስለሆነ ብዬ ነው 27ኛው። ወደ 28ኛው እንሄድ። why was the third phase of Atlantic slave trade known as free trade? እንግዲህ ሌላ ደግሞ የምነግራችሁ ከሆነም በተደጋጋሚ አምናም ሁሉ የሚመጣበት ቶፒክ ምንድነው? ስለ ስሌቭ ትሬድ። ስለ ስሌቭ ትሬድ በቃ ግድ ነው፣ በየአመቱ ይቀራላችሁ እንዳታስቡ፣ በደንብ አንብቡ። ይሄ የመጣው ከርሞ ይመጣል ማለት አይደለም፣ ግን የሆነ ነገሩን ቄር አድርጎ አሁን ስለ ሰርድ ፌዝ የሚያወራ ከሆነ ከርሞ ስለ ፈርስት ፌዝ እና ሰከንድ ፌዝ ሊጠይቃችሁ ይችላል ማለት ነው። ብዙ አይነት ፌዝ ስላለ ይሄ የአትላንቲክ የባሪያ ንግድ የምንለው እና ይሄ ሰርድ ፌዝ ለምንድን ነው ፍሪ ትሬድ ይባላል? ፍሪ ትሬድ የሚባልበት ምንድነው? የብሪቴን መንግስት የትኛውም ማህበረሰብ በፈለገው የስራ መስክ መሰማራት ይችላል፣ የባሪያ ንግድንም ጨምሮ። ከዚህ በፊት ክልክል ስለነበር ማለት ነው የባሪያ ንግድ። ከዛ በፊት ያን ያህል ሙሉ በሙሉ ነፃ ባሪያን እንደ ሸቀጥ መነገድ አይቻልም ነበር። ነገር ግን የብሪቴን ይህን አዋጅ ካወጣ ጀምሮ ሁሉም ኢንዲቪጁዋሉ ሳይቀር ባሪያ ንግድ ጋር ተሳትፏል። ግለሰቡ በቃ መጀመሪያው ጋር እንደምታውቁት ፈርስት ፌዝ የሚባለው ጋር ምንድን ነበር? ፈርስት ፌዝ የሚባል ፓይራቲክ ተብሎ ይታወቃል። የጥንት ነው፣ ህገ ወጥ ነው። ብዙ የአውሮፓ ሀገራት አይደግፉም ነበር ፈርስት ፌዝ ጋር ማለት ነው። ፓይራቲክ ተብሎ ይታወቃል። ኢሌጋል ነው በቃ። የሚሳተፉትም አድቬንቸሮች እነዚህ ሽፍቶቹ ነበር፣ ባሪያ የሚነግዱ እንደገና በቃ ግለሰቦች ሽፍታ የምንላቸው ነበር። ሰከንድ ጋር ስንሄድ ደግሞ ካምፓኒዎች ነበር የሚሳተፉ፣ ሞኖፖሊስቲክ ካምፓኒዎች። ያ ማለት ትልቅ ድርጅት አለ በቃ ያ ያቀርባል ከአፍሪካ ባሪዎችን ወደ አሜሪካ ይዘው በመሄድ ማለት ነው። ሰርድ ጋር ስንሄድ ደግሞ ፍሪ ትሬድ ተብሎ ይታወቃል። እንዳልኳችሁ ሁሉም ዜጋ በፈለገው ስራ የባሪያ ንግድንም ጨምሮ መሳተፍ ይችላል።
የሚል የብሪቴን መንግስት ስላወጣ ነው ፍሪ ትሬድ የሚባል ማለት ነው። እና ይህ ምን ይላል? the trade withholds the involvement of individual pirates. see three continents along the Atlantic Ocean participated in the trade. see companies monopolized the slave trade with military support. decreasing involvement individual made competition fires. ዲ the best answer ነው። ዲ ማለት ነው የእነዚህ ኢንዲቪጁዋሎች ቅድም እንደነገርኳችሁ ሁሉም ዜጋ መሳተፍ ይችላል በባሪያ ንግድ የሚል አዋጅ ካወጣች በኋላ በጣም ብዙ ግለሰቦች ተሳትፈው ነበር፣ ወይም ደግሞ እዚህ ባሪያ ንግድ ጋር በጣም ይሰሩ ነበር እና ፉክክሩ ፋየርስ ሆነ፣ በጣም ጠንካራ ሆነ ማለት ነው። በጣም ብዙ ፉክክር ነበር። በዛ ምክንያት ፍሪ ትሬድ ይባላል። ሁሉም ማህበረሰብ ወይም ደግሞ ግለሰቡ ስለሚሳተፍበት ማለት ነው። ስለዚህ ዲ the best answer ይሆናል። ኤንድ ስናይ the trade withholds involvement of individual pirates ነው። ኤ ሊሆን አይችልም። ቢ three continents along the Atlantic Ocean participated in the trade ይለናል። ቢም እነዚህ ሶስት ኮንተንቶች አዎ እንደዛ ነው የሚሳተፉት፣ ግን ፍሪ ትሬድ ያስባለው ያ አይደለም። ሲን ስናይ ሞኖፖላይዝድ ካምፓኒ እሱም ሰከንድ ፌዝ ጋር ነው ማለት ነው። ስለዚህ ዲ the best answer ይሆናል። ሌላ ወደ 29ኛ ጥያቄ ስንሄድ what was the general idea shared by enlightenment philosophers in the economic sphere ይለናል። ኢንላይትመንቶች እንግዲህ ኢንላይትመንት ማለት the intellectual movement የምሁራኖች እንቅስቃሴ፣ የምሁራኖች መጠየቅ፣ ሪዝኒንግ መሆን፣ ህይወት ካለፈ ወይም ደግሞ ከሞትን በኋላ ከመጨነቅ ይልቅ አሁን ስላለነው ህይወት ማሰብ ማለት ነው። ወይም ደግሞ ከሰማያዊ ህይወት የበለጠ አሁን ላይ ለሰዎች ማሰብ እንደዛ አይነት እንደሚገባ ያደረጉበት እንቅስቃሴ ነው። ሪዝኔብል ምክንያታዊ መሆን፣ በሎጂክ ማመን ማለት ነው ኢንላይትመንት። እንግዲህ ከኢንላይትመንት በፊት ምንድን ተብሎ ይታመን ነበረ? የምትዞረው ፀሐይ ነች፣ ወይም ደግሞ ፀሐይ ነች የምትዞረው፣ መሬት ቀጥ ያለች ነች ተብሎ ነበር የሚታሰብ። በሃይማኖትም አክቹሊ አሁን እንደዛ ይመስለኛል፣ ግን እውነታው ያልነበረም ማለት ኢንላይትመንቶች ከመጣ በኋላ ምንድነው መሬት እንደምትዞር፣ ፀሐይ ግን ሴንተር እንደሆነች እንደማትንቀሳቀስ፣ መሬት እንደምትንቀሳቀስ በራሷ ዛቢያ ያንን ያሳዩበት ነው። በዛ ምክንያት ስፔሻሊ ከካቶሊክ ሃይማኖቶች ጋር በጣም ጸብ ነበር ማለት ነው። እና ዋና አይዲያው ምንድን ነበር ነው የሚለን? ይሄ ሰፖርት ፕሮቴክቲቭ ታሪፍ ኤንድ ግሮዝ ኢምፖርት ትሬድ ይለናል። ስለ ንግድ ወይም ደግሞ ታሪፍ እንዲኖር ይደግፉ ነበር። በተቃራኒው ነው እነሱ እንደውም ፍሪ ትሬድ እንዲኖር ነው እንጂ ይሄ ከረጥ እንዲጣልባቸው ወይም ደግሞ ንግድን የሚገድብ ነገር አይፈልጉም ነበር። ፍሪ ትሬድ ወይም ነፃ ንግድ እንዲኖር ነበር የሚፈልጉ ኢንላይትመንቶችን አደም ስሚዝን ብናይ ማለት ነው። ቢ ሰፖርት ሪዳክሽን ኦፍ ኢምፖርትስ ኤንድ ኢንላርጅመንት ኤክስፖርትስ ይለናል። ኤክስፖርትን ማብዛት ኢምፖርትን መቀነስ፣ ይሄ ደግሞ መርካንታሊዝም የምንለው ስርዓት ነው እንጂ ኢንላይትመንቶች አይደሉም ይሄን የሚያውቁት። ኢኮኖሚክስ ከታውቁታላችሁ ብዬ አስባለሁ። ሲ አድቮኬትድ ፍሪ ትሬድ ኤንድ ሊሚትድ ስቴት ኢንተርቬንሽን ኢን ቢዝነስ ይለናል። ሲ the best answer ነው። ቅድም እንዳልኳችሁ ነፃ ገበያ እንዲኖርና የመንግስት ጣልቃ ገብነት እንዲቀንስ ይፈልጉ ነበር። ለዚህ ደግሞ የሚታወቅ እንደ አደም ስሚዝ the father of economics የሚባለው the wealth of nation የሚባለውን መጽሐፍ የጻፈው አደም ስሚዝ መንግስት ጣልቃ መግባት የለበትም፣ ገበያው ራሱ ነው ራሱን በራሱ ማስተካከል ይችላል። ስለዚህ ፍሪ ትሬድን አድቮኬት ማለት ይደግፍ ነበር፣ የመንግስት ጣልቃ ገብነትን ደግሞ አይፈልግም ነበርና ሲ the best answer ይሆናል ማለት ነው። ዲንስ እና ኢንከረጅ መርካንታይል ቲዮሪ ኤንድ ፋቮሬብል ባላንስ ኦፍ ትሬድ ይላል። መርካንታሊዝምን አይደግፉም ነበር፣ እንደውም አደም ስሚዝ ነው በጣም ክሪቲካይዝ ያደረገው። እንግዲህ መርካንታሊዝም ቲዮሪ እንዳልኳችሁ ኢኮኖሚክስ ጋር እንደተማራችሁት ምንድነው አንድ ሀገር ብዙ ኤክስፖርት ማድረግ አለባት፣ ትንሽ ደግሞ ኢምፖርት ማድረግ አለባት ብሎ የሚያስብ ነው። ወይም ኢምፖርት ማድረግ የለባትም ሁሉንም ብለው ነው የሚያስቡና ያንን ደግሞ አይደግፍም ነበር አደም ስሚዝ። ስለዚህ ሲ the best answer ይሆናል ማለት ነው። ሌላ ወደ 30ኛው ስንሄድ which of the following was a major cause of the American
ዋር ኦፍ ኢንዲፔንደንስ አገንስት ዘ ብሪቲሽ ኢምፓየር ይለናል። እንግዲህ አሜሪካ በቀኝ ያልተያዘች ይመስላል። ለብዙ ዓመት ነው በቀኝ ግዛት ውስጥ የነበሩ በብሪቲሾች። ኢቭን አሁን አሜሪካ ጋር እንግሊዘኛ የሚነገር በብሪቴን ወይም በኢንግላንድ ስለተያዘች ነው። እና ዋና ኮዙ ለአሜሪካኖች ከብሪቲሽ ወይም ብሪቲሾችን እንዲቃወሙ ያደረጋቸው ወይም ደግሞ ነፃነታችንን እንፈልጋለን እንዲሉ ያደረጋቸው ምክንያት ምንድን ነበር ነው? ኤ ዘ ዲክላሬሽን ኦፍ አሜሪካ ስቴተስ ፓርት ኦፍ ብሪቲሽ ኮንቲኔንት ይላል። አይደለም the declaration of America status as part of British continent የአሜሪካ ስቴቶች እንደ ብሪቲሽ አካል መታየታቸውም የብሪቲሽ ግዛት ዲክሌር የኔ ግዛት ናቸው ስላለች ብሪቲሽ ምናምን ይለናል። አይደለም። ቢ the use of force to recruit soldiers for war against France ቢም አይደለም። ያው ፈረንሳይን 7 years war የሚባል አለ። 7 ዓመት ከፈረንሳይ ጋር አሜሪካ ጋር ፉክክር ስለነበር ፈረንሳይና ብሪቴን የ7 ዓመት ያክል ገጥመዋል ማለት ነው። እና በዛ ሰዓት ከአሜሪካ ወታደር ትመለምር ነበር ብሪቴን። ግን ያ አይደለም ለኮዙ ማለት ነው። አሜሪካኖች ለነፃነታቸው እንዲታገሉ ዋና ኮዝ አይደለም። ሲንስ ናይ the successive imposition of additional taxes on the people ይለናል። ሲ the best answer ነው። በተከታታይ ታክስ ጥለዋል። ታክስ የጣሉበት ራሳቸው ምክንያት አላቸው። እንግዲህ ብሪቴኖች ስታምፕ አክት የሚባል አለ፣ ሱገር አክት የሚባል አለ። ይሄ ሁሉ አክት የሚባል ምንድነው? ታሪፍ መጣለው ወይም ደግሞ ግብር በተከታታይ ጥለውባቸዋል በአሜሪካኖች ማለት ነው። ያ የሆነበት ምክንያት ምንድነው? ቅድም እንዳልኳችሁ ብሪቴኖች ከፈረንሳይ ጋር ለ7 ዓመት ገጥሟል እና በዛ ምክንያት ኢኮኖሚያቸው ተጎድቷል እና ከአሜሪካኖች ኢኮኖሚውን ወደ ነበረበት ለመመለስ የግድ ግብር መሰብሰብ አለባቸው ወይም ደግሞ በግብር መልኩ ገንዘብ ማግኘት አለባቸው እና ግብር ሲጥሉ ስፔሻሊ ይሄ ስታምፕ አክት የምንለው በጣም ዋና ኮዝ ነው ማለት ነው። አሜሪካኖች ነፃነታችንን እንፈልጋለን ያሉበት ወይም ደግሞ አመፁ ግጭቱ የተነሳበት በታክስ ምክንያት ነው ማለት ነው። ስለዚህ ሲ ይሆናል። ዲ the decision by British to stop import of slave from Africa ይለናል። ይሄ የሚያገናኘው ነገር አይደለም። ስለዚህ ሲ ይሆናል ማለት ነው። ሌላው ወደ 31ኛ ስንሄድ which of the following is correct about the value of studying history ታሪክን ወይም ሂስትሪን ማጥናት ዋና ዓላማ ወይም ደግሞ ጥቅሙ ምንድነው ነው? A it enables people to justify their actions in the present ይሄ ፎልስ ነው፣ ሊሆን አይችልም። ማለት እነዚህ ማህበረሰቦች ፓስት ላይ ድሮ የሰሩትን አሁን ላይ ጀስቲፋይ ለማድረግ ወይም አሁን ላይ በማሰብ አሁን ላይ ላይክ ይሄ ስህተት ሰርቷል እነሱ እኮ እንደዚህ ናቸው እያለ ይሄ መጥፎ ጎኑ ነው ማለት የሂስትሪ ማለት ነው። ድሮ የሰሩትን አሁን ላይ በማሰብ የሆነ ማህበረሰብን ለመጉዳት መሞከር ላይ ካሁን ኢትዮጵያ ጋር እንደዚህ አይነት ነገር ያለና ድሮ የሰሩት የድሮ ሰዎች መጥፎ ስራ ይሰራሉ እና አሁን ላይ ጀስቲፋይ አሁን ላይ ደግሞ እሱን ጀጅ ማድረግ ተገቢ አይደለም እና ኤ ሊሆን አይችልም። ቢ it helps people understand their societies in critical way ይለናል። ቢ the best answer ነው። ወይም ደግሞ ማህበረሰቡ የነሱን ማህበረሰብ ክሪቲካል በሆነ በልኩ እንዲረዳና እንዲረዳ ያደርጋል። ከዚህ በፊት የማህበረሰቡ ምን አይነት አስተሳሰብ አመለካከት ነበራቸው ወይ ጥሩ ጎን ከሆነ መቀጠል አለበት፣ መጥፎ ጎን ከሆነ መቅረት አለበት የሚለውን ነው የሚያሳይልን ታሪክ ማለት ነው። ከዚህ ለምሳሌ አክሱም ላሊበላን ስናይ ጥሩ ስራ ሰርቷል አይደለ? ስለዚህ እንደዚህ አይነት ስራ መበረታታት ነው ያለበት ማለት ነው። እንደገና ደግሞ ድሮ ኮንፍሊክት ነበር ክርስቲያን አይላንድ ኪንግደም ከሱልጣኔት አዳል ጋር እንደገና ሌሎች ግጭት ነበሩ። እንደዛ አይነት ነገር አላስፈላጊ እንደሆነ የምንረዳበት ሂስትሪ ዋና ዓላማው ያ ነው። በቃ ድሮ የተሰሩ መጥፎ ነገሮችን አሁን ላይ እንዳይቀጥሉ ማድረግ እና ጥሩ ስራዎች ግን እንዲቀጥሉ ማድረግ ያ ነው። ስለዚህ ቢ the best answer ይሆናል ማለት ነው።
ሌላ ወደ 32ኛ እና ወደ መጨረሻው ለዛሬው ማለት ነው ለዛሬው ወደ መጨረሻው ጥያቄ እንሄዳለን ማለት ነው። what is the theory that links human origin is supernatural force ይለናል። እንግዲህ የሰው ልጅ አመጣጥ ሁለት አይነት ቲዮሪዎች አሉ። የመጀመሪያው ክሪሽኒስት የምንለው ቲዮሪ ነው። ሁለተኛው ደግሞ ሳይንቲፊክ የምንለው ቲዮሪ ነው። ክሪሽኒስት ወይም ደግሞ ምንድነው ክሪሽኒስት የሚባለው አንድ ፈጣሪ እንዳለ ወይም ደግሞ እግዚአብሔር ወይም ደግሞ አላህ ነው የሰው ልጅ የፈጠረ ብሎ የሚያምን ቲዮሪ ነው። ክሪሽኒስት የምንለው የሰው ልጅ የመጣው ከእግዚአብሔር ወይም ደግሞ ከአላህ ነው የሚለውን ቲዮሪ የሚገልጽ ነው ማለት ነው ክሪሽኒስት ማለት። ሳይንቲፊክ ከሆነ ደግሞ ምንድነው የሰው ልጅ የመጣው ሎወር ከሆነ ትንሽ ከሆነ ነገር ቺምፓዚ ወይም ደግሞ ከጦጣዎቹ ወይም ደግሞ እነዚህ ዝንጀሮ ከምንላቸው አይደለም። ባይዘው ሚስኮንሰፕሽን አለ ማለት ሳይንቲፊክ ቲዮሪ የሚለው ላይክ የሰው የኛ ቅድሚያቶች ከዝንጀሮ መሰለው እንጂ ከዝንጀሮ አይደለም። ከዛ ነው ቀስ በቀስ እያደጉ አሁን ላለንበት ወይም ደግሞ እየሰለጠኑ የመጡ ነው። ሰው ግን እንደዛ አይደለም የሚረዳ ከዝንጀሮ ነው የመጣን የሚል ይመስላችኋል። እንደዛ ሳይሆን ዝንጀሮ መሰል ነው። እንደዛማ ቢሆን ዝንጀሮዎችም እኮ ያው ሰው የሆኑ ነበር አይደለ? ከዝንጀሮ ከመጣንማ ኢንቮልቭ ያደርጉ ነበር። ግን እንደዛ አይደለም። ልክ ዝንጀሮ ከሚመስል ነገር ነው የመጣን እንጂ ከዝንጀሮ አይደለም። እና እንደዛ ነው የሚል ዞሮ ሳይንቲፊክ ማለት ነው። ስለዚህ መልሱ ሲ ይሆናል። ክሪሽኒስት እንዳልኳችሁ ከፈጣሪው ደግሞ ከእግዚአብሔር ነው የመጣን የሚለውን የሚያሳይ ነው ማለት ነው። ለዛሬ ያለን የነበረን ይህን ይመስላል። ሼር አድርጉ፣ ሰብስክራይብ አድርጉ። ቪዲዮው እንዲታይ ይጠቅማል። ላይክ አድርጉ። በተቻላችሁ አቅም ሼር ብታደርጉ በጣም ደስ ይለኛል። አሁንም እንቀጥላለን። በቀጣይ ፓርት ከ33 እስከ 50 እንሰራለን ማለት ነው። ሌሎችንም ኤስአይቲ እንግሊሽ ማትስ እንሰራላችሁ ካለው እናንተ ብቻ ሼር አድርጉ፣ ላይክ፣ ሰብስክራይብ። አስተያየት ምናምን ካላችሁ ምናልባት ስሰራም ልሳሳት ስለምችል ኮመንት ጋር ነገሩኝ። ሁሉም ሰው ፐርፌክት አይደለምና ይህን ይመስላል። አመሰግናለሁ።